በቅዳሜ ከሰዓታችን የመጽሐፍ ሰዓት ላይ ያለነው በመጽሐፍ ሰዓታችን ከዚህ ቀደም አንዳንድ ጊዜ በስቱዲዮ አንዳንዴም ደግሞ ከስቱዲዮ ወጣ ብለን ብዙ ጸሐፊዎችን እየጋበዘን ሐሳቦች ላይ እናወራለንና ከዚህ ቀደም መተው ነበር ምናልባት 4 አመት እና ከዛ በላይ ሊሆነው ይችላል ነገሮችን በጥሞና ስናደርጋቸውና በችኮላ ስናደርጋቸው ልዩነቱን በሚያሳይ መንገድ የማይረሳ ጊዜ ያሳልፈናል። ዶክተር ተስፋዬ ሰለሞን ከአዋሳ ዩኒቨርሲቲ ዛሬም ጋብዘናቸዋል። የመተው ጥበብ የተሰኘ መጽሐፍ ይዘውልን መጥተዋል። መጽሐፉ በእርግጥ ዲጂታል ነው፣ በስልኮቻችን ላይ ነው የምናገኘው። አሁን በእጃችንም አልያዝነውም። ሐሳቡን ግን በደንብ እንወያይበታለን። ዶክተርን ቆመን እንቀበላቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። በድጋሚ በስቱዲዮአችን አብረው ስለሆኑ በጣም እናመሰግናለን። እንደዚህ አይነት መጽሐፍቶች ለብዙ ሰዎች ለህይወት እንደ መንገድ ሊሆኑ የሚችሉ ነገሮች ናቸው ብለን እናስባለንና የመተው ጥበብ ከርዕሱ እንነሳ እስኪ። እሺ እንግዲህ አዲስ አበባ ብዙ አመት ኖሬያለሁኝ። ዩኒቨርሲቲ አስተማሪ በአስተማሪነት ግን ህይወት ስራ ብዙ ሆንኩና ራሴን ወደ መተው ጤናዬን ስለችላ ማለት በዕለት ተዕለት ውጥረት ውስጥ መግባት ፈተነኝ። ስለዚህ በዚህ ከቀጠልኩኝ ስራ አይሆንም በሚል የት ልሂድ ከዚህ አካባቢ ብዬ በምርጫ ለቤተሰብም ቀረብ ለሚል አዋሳ ሄጄ መኖር ጀመርኩኝ። እዛ ሁኜ ለአንድ 3 ዓመት ያለምንም ስራ ያለችን ጥሪት እየተጠቀምኩኝ ራሴን ፍለጋ ሳነብ ስመራመር ጥበቦችን ሳስስ ኖርኩኝና አሁንስ በቃኝ ብሬም እያለቀ አልኩና አዋሳ ዩኒቨርሲቲ አጠገቤም ያው ዩኒቨርሲቲ መምህር ስለሆንኩኝ አውቀውም ነበር እዛ አካባቢ እንደመጣ ጥያቄ ሲያቀርቡልኝ እነሱ ጋር ተቀጥሬ እየሰራሁ መጻፌንም ማንበቤንም ራሴን ማወቅንም ማጥናቱንም እንደቀጠልኩኝ አመታት ቆየሁኝ። በዚህ ሂደት ብዙ መጽሐፍ ጽፌያለሁኝ። አንደኛው ይሄ በአንድ ሽት ኮፒ ተጽፋ እኮ ታትማለች ካሉ ይቺ መጽሐፍ ግን ኋላ ማስፋፋት ነበረብኝ። አዳዲስ ሀሳቦች በህይወት የጨመርኳቸው ነገር ጨማመርኩና ነው አሁን በአዲስ መልክ የመጣችው። እና አስተማሪ ነኝ፣ እጽፋለሁኝ። ዩኒቨርሲቲ ደግሞ ተማሪዎች እንደምታውቁት አስተምራለሁ። ይህን ይመስላል እስካሁን ቆይታ። ስለዚህ ከራስዎ ተነስተው ነው ይሄንን የመተው ጥበብ መጽሐፍ የጻፉት? ትክክል። ከራስዎ ልምድ ሀሳቡን እስኪ እናንሳው። የመተው ጥበብ እንግዲህ ምን መሰላችሁ፣ መጽሐፉ መግቢያ ላይ አንድ የሀገራችን አባባል አለች፣ መተው ነገሬን ከተተው የሚል ታውቃታላችሁ? ታውቃታላችሁ። ቀላል ትመስላለች። ነገሬ ማለት ብዙ ነገር ነው። ቁጣ ሊሆን ይችላል፣ ንዴት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ሰው አለማመን ሊሆን ይችላል። ነገሩ ብዙ ነው። ይህን ነገር መተዌ ነገሬን ከተተው ማለት ሰላም ሆንኩኝ፣ ተረጋጋሁ፣ ራሴን ሆንኩኝ የሚል ነገር አለ እና እኔም በህይወቴ ብዙ ያልተውኳቸው ከቤተሰብ ጀምሮ ከእናት ጀምሮ ለምን እንዲህ ታደርገኛለች? እኔ እንዲህ እያረኩኝ እኔ እየወጣሁ እየገባሁ እያመጣሁ እንዲህ ባረኩኝ፣ እሷ ትንሽ ስትናገር የለውም 1 ሳምንት 2 ሳምንት መዘጋጋት። ከዚህ ሳነብ ይሄ ነገር ልክ አይደለም፣ ቤተሰቤን ጎትቶ እኔም ጤና ያሳጣኝና ኖ መንገድማ መኖር አለበት ብዬ ያው እንዳልኳችሁ ስራዬም እሱ ስለሆነ በአብዛኛው ስመራመር የመተው ጥበብ የሚባል ለካ የቆየ አካሄድ አለ፣ የቆየ ማለት ነው። እና እሱን የሚመለከት መጽሐፍ ሳነብ አካሄዱ ሲገባኝ ለካ ችግሩ እኔ ጋር ነው ያለው። እናት ነው የሆነችው ያለችው፣ ልጆችም ልጆች የሆኑትን ነው የሆኑ ያሉት። እኔ ግን እነሱም የሆኑትን መቀበል አቃተኝ። ለምን እንደፈለኳችሁ አትሆኑም? እናቴ ለምን እንደምልሽ ለምን አትሆኝም? እኔ እንግዲህ ለእናቴ ማለት ኖ ስለዚህ ችግሩ ያለው እኔ ጋር ነው። መተው አላወቅኩበትም፣ የሚተውንም መተው አላወቅኩበትም ማለት ያለ መተው እኔው ለግጭት እየዳረገኝ የሚል ነገር መጣና ያቺ ጥበብ ተጠቅሜ ከእናቴ ጋር ሰላም ሆንኩ። ተውኳት ማለት ነው። ንዴትዋ፣ ቁጣዋ ምናምን የእናትነት ነው ለካ፣ ለእኔ ከማሰብ ነው ለካ። የኔ ክፋት እኔን ለማናደድ ለማበሳጨት በሽተኛ ሆነ አይደለም።
ስለዚህ የእሷ መናደድ የእናትነት መናደድ ነው። ስለዚህ እኔ ጋር ነው ያለው መፍትሄው ብዬ ተውኩ ማለት ነው። የእሷ ስትናደድ ልክ ነሽ፣ እኔ ባልኩት መንገድ ስላልሄድ ባልሽ መንገድ እንደፈለግሽ ስላልሆንኩ ነው። እኔ ደግሞ የራሴ ችግር ቢኖርብኝም ቢገባሽ ጥሩ ባይገባሽ ግን እኔ ገብቶኛል። ከእናቴ ጋር መግባባት፣ ከስራ ባልደረባ ጋር ልጆቼም እንደዚሁ መግባባት ሲመጣ ጠቀመኝ ማለት ነው። በዚህ መጽሐፍ ላይ ትልቁ የሚያጠነጥነው ነገር ፍርሃት ነው እና ፍርሃትን ዶክተር እንዴት ይገልጹታል? እንግዲህ ፍርሃት እንዴት መሰላችሁ? ስለ ትናንት እንፈራለን እንዴ? ስለ ትናንት እንፈራለን? ስላለፈው ጊዜ ስላለፈውማ በቃ አለፈው እኮ ከነምናምኑ አለፈ። የምንፈራው ለመቼ ነው? ለነገ። ከነገ ነው አይደለም? ዛሬ ማታ ምን ይሆናል? ነገ ምን ይሆናል? ከዓመት የሳር እያረጀው ሲሄድ ህይወቴ እንዴት ነው የምትሆነው? ስለዚህ ፍርሃት ያለው ሌላ ቦታ ነው፣ ነገ ነው። ነገ ደግሞ አንዳንድ ጊዜ በህይወት ነውና መኖራችንስ እናውቃለን ወይ? ይሄ ነው ችግራችን። ይሄን መተው ስንል እንዴ ወረድ እንበል እስኪ አሁን ያለሁበትን ሁኔታ የነገ ነው። እግዚአብሔርም መጽሐፍ ቅዱስ ይለዋል እንደ ወፍ ሁኑ ሲለን እግዚአብሔር ይገባቸዋል። እኛን ያለ ብዙ ትልቅ እውቀትና አእምሮ ያለን ፍጡራን በሱ አምሳል የፈጠረንን ምን ይለናል? እንደ ወፍ ሁኑ። ለምን? ወፍ ስለት ነገ ታስባለች ወይ? ወፍ ስለማታ ታስባለች ወይ? እምነት ጣሉ ማለት ነው። ስለዚህ የምንፈራው ገና ባልደረሰ ነገር ነው። ሲደርስ ሰዎች ነንና ከደረሰ ያድርሰውና ይደርሳል አይደለም? መጥፎም ጥሩ ነገር ያኔ መፍትሄ ፈልገን በሰላማዊ መንገድ በተረጋጋ አእምሮ ወደ መፍትሄ እንገባለን። የተረጋጋ አእምሮ ካለን ማለት ነው። በብስጭት የተሞላ የምንል ከሆነ ግን ለመፍትሄም ዝግጁ አይደለም አእምሯችን አይደል? ስለዚህ መፍትሄ እንኳን አናመጣም ሲደርሱ እንኳን። ብዙዎቻችን ግን ገና ሳይደርስ በሽታውና ጭንቀቱ ፍርሃቱና ስጋቱ ተቆጣጥሮናል። መቼ? ዛሬ፣ አሁን። ስለዚህ ፍርሃት በእኔ እይታና በእኔ ተሞክሮ፣ በእኔ ንባብና በእኔ የህይወት ተሞክሮ የነገሮች ሁሉ ምንጭ ፍርሃት። በእርሶ እይታ ይሄ ራሱ ጥበብ፣ እውቀት፣ ክህሎት ምንነቱን እናንሳ እስኪ። እሺ፣ አሁን ይሄ በጣም ወሳኝ ጥያቄ ነው። በሀገራችን ይሁን በብዙ ቦታ አሁን ስናይ ሰው እውቀት ፍለጋ ነው የሚሄደው። እውቀት ማለት ማንበብ፣ መማር፣ የተማሩትን እንደተማሩና እንዳወቁ። እኔ ዩኒቨርሲቲ አስተማሪ አይደለሁ። ስለዚህ ምን እንደማደርገው ክላስ ገብቻ አስተምራለሁ። ያስተማርኩት እንደገባቸው እንዴት ነው የማውቀው? ፈትናቸዋለሁ ማለት ነው፣ ፈተና። ስለዚህ ያልኩትን ያዳምጦ ገብቷት በጥሩ ሁኔታ የመለሰችልኝ ተማሪ ራይት እላለሁ አይደለም? ስለዚህ ታልፋለች ማለት ነው። ስለዚህ በእውቀት ምን ይመጣል? ሰርቲፊኬት ይመጣል፣ ዲግሪ ይመጣል አይደል? ስራ መቀጠር ይመጣል፣ ህይወት ይገፋል። ሌላ ደግሞ አስፈላጊ ነገር አለ። በእውቀት የሚኖር ሰው አለ፣ በክህሎት የሚኖር ደግሞ አለ። ቲቪቲ የሚባሉ ነገሮች አሉ። የእጅ ሙያ በትምህርት ቢለንም አላለንም፣ ሙያ ራሱ በፍላጎት የምትገባባት ነገር ነው። ክህሎት መካኒክ ሊሆን ይችላል፣ እንጨት ስራ ሊሆን ይችላል፣ ብረት ስራ ሊሆን ይችላል። እነዚህ ክህሎቶች ናቸው። መኪና መንዳት የመሳሰሉ ነገሮች ክህሎቶች ናቸው። ይህም አንድ ወሳኝ ነገር ነው። ለህይወት በጣም አስፈላጊ ነው፣ ገቢ ያስገኛል። ግን ብዙ ጊዜ የምንረሳው አንድ ትልቅ ነገር አለ፣ ጥበብ የሚባል። አሁን ምናልባት ከበድ እንዳይል እንጂ እነ ሶቅራጥስና ፕሌቶ የመሳሰሉ የግሪክ ፈላስፎች የሚታወቁት በእውቀታቸው ነው። ፈላስፎች ናቸዋ አይደል? ንጉሥ ሰሎሞን ግን በእውቀት አይታወቅም። በምን ነው የሚታወቁ? በምን? በጥበቡ ነው። ስለዚህ ንጉሥ ሰሎሞን ግን ጥበበኛ ነው የሚባለው። የጥበብ ሰው፣ ጥበበኛ ንጉሥ ነው የሚባለው። ምን ማለት ነው ጥበብ? ይህንንም ለምንድን ነው ጥበብ ያልኩት? ከእውቀት ባሻገር አንብቦ ከመረዳትና ፈተና ከማለፍ ለሰው ከመንገር አውቃለሁ ብሎ ከመንገር ባለፈ ያ እውቀት ወደ ተግባር ተተርጉሞ ህይወት ሲያሻሽል ጥበብ ይሆናል። ይገባቸዋል? ጥበብ ይሆናል። ያ ለምሳሌ ወጥ እንዴት እንደሚሰራ ታውቃለሽ ትላላችሁ ለልጃቸው አይደለም? አውቃለሁ እናቴ አይቻታለሁ፣ እንዲደረጋል ትላለች አይደል? ከዛ በደንብ መለሰችው አይደል? ጥያቄ
ዶሮ ሰርታችሁ ስሪ በሏት። ይመጣል? አይመጣም። ለምን? እውቀቱ አለ፣ አይታለቻ እንዴት እንደሚሰራ አይደለ? እንኪ ተብላ ዶሮ ተሰጥቷት ስሪ ብትባል ግን ይመጣል ወይ? ከዛ በመነሳት ብቻ አይመጣም አይደል? ምን መታከል አለበት? እያወደቀችም ይሁን ጨው እየጨመረችም በርበሬ እየበዛም ቢሆን በተግባር መማር አለባት። ገባችኋል? ስለዚህ ስለ ወጥ፣ ስለ እንጀራ፣ ዶሮ ስለ መስራት ማወቅ ይቻላል። እኔ እንኳን ላውቅ ይችላል፣ ወንድም ሊያውቅ ይችላል። አይቷል እና ስራ ሲባል ግን አይመጣም። ስለዚህ ያ ነው ልዩነቱ። እኛ የቸገረን በብዙ ህይወታችን ውስጥ በእኔ እይታ ጥበብ አናክልበትም ህይወት ላይ። ለምሳሌ መተው ጥበብ የሆነበት ምክንያት ተግባራዊ ስለሆነ ነው። ባይደወይ መጽሐፉ ላይ አሉት ሂደቶች። መጀመሪያ እንዲያረግ፣ ቀጥለህ እንዲያረግ፣ ቀጥለህ እንዲያረግ የሚል ሂደቶች አሉት። እነሱ ላይ በጥልቀት ላንገባ እንችላለን እንጂ ጥበብ የሚያሰኘውም እኔን ህይወቴን ቀየረ በተግባር ስላዋልኩት አይደል? አሁን ጥበብ ሆነ። ብዙ ሰው በትላንት ማንነቱ እየተናደደ እየተቆጨ ብዙ ጊዜዎችን ይፈጃል እና እንዴት ነው ዛሬ ላይ ሆኖ ያለፈውን ትቶ ነገን አሻግሮ አይቶ መኖር የሚችለው እንዴት ነው? እንግዲህ እዚህ ላይ ነው ትልቁ የመተው ስራ የሚመጣው። እንግዲህ ህይወታችን ሁላችንም ትናንሽ አይደለንም። ባለችን እድሜ ብዙ ነገር እናውቃለን። ብዙ ነገር አጋጥሞናል። ብዙ ፈተናዎች አልፈን ሊሆን ይችላል። ብዙ ፈተና ያለፉ ሰዎችም አጠገባችን ሊኖሩ ይችላሉ። ስለዚህ ቅድም እንዳልኳችሁ ፍርሃት የነገ እንደሆነ ሁሉ ብዙዎቻችን ነገን እንዴት ነው የምናያት? አንዳንድ ሰው ነገን ብሩህ አድርጎ በተስፋ ይኖራታል፣ አሜን ያስባታል። አሁን አንዳንዱ አለመታደል ሆኖ በልጅነቱ ወይ ትንሽ አደግ እንዳለ በደረሰበት ዋትኤቨር ጥቃት ሊሆን ይችላል፣ አካላዊ ጥቃት፣ ሳይኮሎጂካል ጥቃት ሊሆን ይችላል። በሱ ተነስቶ ትራውማ የሚባለው በእንግሊዝኛ ማለት ነው። እንግዲህ ያስቡት፣ ያቺ የ12 ዓመት ልጅ እያለች የተደፈረች ቆንጆ ልጅ አለች። ጊዜ ገፋ፣ ኑሮ መጣ፣ ተማረች፣ አለች እና ህይወት ወደ ሌላ እርምጃ ወደ ቀጣይ ህይወት ሲላት ወደ ወንድ መጠጋት፣ ወደዛ መሄድ ማለት ምን ይሆንባታል? ቀላል ይሆንባታል? አይሆንባትም አይደል? አይሆንም አይደል? ለምን? የትናንትናው ከ20 ወይ 10 ምናምን ዓመት በፊት የደረሰባት ጥቃት ያ ወንድ ተመሳሳይ ወንድ ነውና አሁን ያለው እየመጣ ያለው ወደ እሷ ልቧ ከፍታ ለመቅረብ አትችልም። ስለዚህ ምን ሆነች? አንድ ቀን በአሳቻ መጥፎ በሆነች ሰዓት በደረሰባት ያን የመሰለ አስከፊ ጥቃት ሙሉ ህይወቷ እስካሁን ድረስ እንደተበላሸ ይቆያል። ብዙ እናውቃለን አይደለም? ብዙ ዜና ሰምተናል። ብዙ ሳይካትሪስቶችም ስራ እየሰሩበት ነው። ይሄ ብቻ አይደለም፣ ይሄ ከባዱ ነገር ነው። ግን በትንሽ ልጅነታችን እናቶቻችን ቀልድ እያስመሰሉ አንቺ እኮ ምንም የሚለው እዚህ ገባ የምትባይ ሰው እኮ ነው የምትሆኙ አንቺ ይሄውን ብሎ ፓይለት አንልም ለልጆቻችን እንላለን እኮ ካለማወቅ። ለልጅ ግን አንቺ እንዲህ አትሆኝም ማለት የእግዚአብሔር ቃል ነው። ምክንያቱም እናቶችና አባት ነና። ስለዚህ አባት ወይ እናታችን አንቺ ብሎ ፓይለት ካለን አከተመ አይደለም? እውነቱን ነዋ፣ አባቴ ነዋ፣ እናቴ ነዋ ባይዋ አይደል? ስለዚህ ትጋት ይመጣል። ወደዛ ለመሄድ ትጋቱ፣ ፍላጎቱ፣ እንቅስቃሴው፣ ድካሙ፣ ስራው ይመጣል አይመጣም? በአንድ ወቅት ከ15 ከ20 ዓመት በፊት የተከሰተ በጣም መጥፎ ንግግር ወይ ሁኔታ ነው። ስለዚህ ብዙዎቻችን ዝም ብዬ ከበድ ያሉት ሰው በእያንዳንዳችን ቤት ያለ ምንም አጋነን እስኪ ራሳችን እንፈትሽ። አሁን እንዲህ ያገደን ነገር የለም። አሁን ይሄ ያለፈ ጉዳይ ነው። ይሄ ያከተመለት ጉዳይ ነው። እንግዲህ አስቡት፣ በጣም የምንወዳቸው ሰዎች በሞት ተለይተውብናል አይደል? ስንት ሰው ነው ከሞተው ሰው ጋር የሞተው ያለ? አሁን በህይወት እየኖረ የሞተ ሰው አታውቁ? ይገባችኋል አይደል? እያልኩ ያለውን
ሰው የሚወደው የምትወደው ሰው ሞቶ ተቀብሮ 40 ወጥቶ ዓመት ተበልቷል አይደለም? ከሷ ህሊና ከሷ አእምሮ ከሷ ልብ መውጣት ሳይችል የሷን ህይወት አሁንም ድረስ ሌላ ህይወት እንዳትቀጥል የሚያደርግ ሰው አታውቁም? የሆኑ ሰዎች ሞት ጥሩ ነው አይደለም? የምንወደው ሰው አይደለም? ማንም ሰው መሞት ጥሩ አይደለም። ግን ያን መሞት የመሰለ ነገር ከህይወት ጋር ምንም ተቆራኝቶ ለሰው ልጅ የተሰጠው ነገር ምንም ብንነግስ የማናስቀረው ነገር ቀኑ ደርሶ ያ ሰው ሲሞት ከባድ ሊሆን ይችላል ለተወሰነ ጊዜ። ግን ሞት የሚባል ነገር ሰው አይመርጥ እንዲህ አይመርጥ። የምወደው ባሌ የምወዳት ልጄ አረፈች አይደለም? ይሄ እግዚአብሔር ስራ ነው ማን ይገባል ብሎ አይደል? ተወት አድርጎ እያስታወሱ ግን አይደለም አይደል? በተቻለ መጠን ሃይማኖቶቻቸውን አላቸው መንገድ እኮ 40 አስታውሱ ይላሉ፣ ሙት ዓመት ይላሉ አይደል? ለምን መሰላቸው? ሰው የኛ ነበሩ አይደለም? ማስታወስ አለብን። እሱን ማድረግ እንችላለን። ከሞተው መሞት ግን መልሶ የሚጎዳው ማንም ነዋሪውን ነው። ራስን ይቅር ስለማለት እስኪ እናንሳ። ሰው እንዴት ከራሱ ጋር ይጋጫል እንዴ? መጀመሪያ እንዴት ነው ይቅር የሚለው? ከራሱ ያልተጣላማ ሰው ከማንም አይሰላም። ራሱን ያልጎዳ ሰው በራሱ እጅ ማለት ነው። ሳይታወቀው ሊሆን ይችላል አይደል? ራሱን ያላጠቃ ሰው፣ ራሱን ያልጎዳ ሰው፣ ራሱን ያልዋሸ ሰው እና ከዚህ ውሸትና ጥቃት ያልተለማመደ ሰው በእኔ እይታ ሌላ ሰው ላይ እጅ አይሰነዝርም። በእኔ እይታ ነው ይሄ። እስኪ በህይወታችሁ እዩት። ሰላማዊ የሆነ ሰው፣ የማይደርስ ሰው አይደል አሉ የምታውቃቸው። እነዚህ ሰዎች አሁን ቢበድሏቸው እንኳን እጅ የማያነሱ የሚባሉ ሰዎች አሉ አይደል? አሉ እኮ እናውቃለን። በየጎረቤቶቻ ቤተሰቦቻችን አሉ። ስለዚህ ብዙ ጸሐፍቶች፣ ብዙ አዋቂዎች የሰው ልጅ ዝም ብለን ኤክስተርናላይዝ እናደርጋለን እንጂ ነገሩ በሙሉ ተመልሶ የሚመጣ ወደኛ ነው። የመተው ጥበብ ላይ እንግዲህ በጣም ብዙ ሀሳቦች ነው የተነሱትና ከአስቸጋሪ ሰዎች ጋር እንዴት መኖር ይቻላል የሚለው አንደኛው ሀሳብ ነው። አሁን አስቸጋሪ ሰው ለምሳሌ የትዳር አጋር ሊሆን ይችላል፣ የስራ ቦታ ጓደኛ ሊሆን ይችላል፣ ፍቅረኛ ልትሆን ትችላለች፣ አለቃ ሊሆን ይችላል። ከአስቸጋሪ ሰው ጋር እንዴት ነው መኖር የሚቻለው? አሁን እንግዲህ የፈተናዎችን ብዛት የሚያሳዩት ነገሮች አንዱ ይሄ ነው። ከሰው ጋር ተጋብተን ሰላም ፈጥረን የስራ ቦታችን ጥሩ ሆኖ ደስ ብሎን የምንገባበት ስንሄድ የሚናፍቀን የሚያደርገው ምን መሰላቸው? ከሰው ጋር ያለን ግንኙነት፣ አብሮን ከሚሰሩ ከአለቆች ያለን ግንኙነት ጥሩም መጥፎም ያደርገዋል። ግን መስሪያ ቤቶችና ድርጅቶች የሚስቱት ምንድን ነው? እኛና አብረን የምንሰራላቸው ሰዎች የቀጠሩን ሰዎች አይደለም በሰላም በፍቅር ተግባብተን ስንሰራ ማን ነው የሚጠቀመው? ድርጅቱ ነው የሚጠቀመው አይደል? በቃ ግን እንዳጋጣሚ ሆኖ እንዳለመታደል ሆኖ ያ አናት ላይ የተቀመጠው መሪ የችግር ምንጭ ሊሆንብን ይችላል። ሰው ያናገር ሰላምታ እንዴት ነሽ፣ ለቅሶ ነበረሽ ወይ፣ ሰምቻለሁ ማለት እንተውትና ሰው ዘር ብሎ ማያይ ስንት አለቃ አለ አይደል? እሱን እንተው። ቤታችን ቁጭ ብለን የቀጠርና ሰራተኛ አለች። ላወርድላችሁ ነው አውቄ ወደ መሬት። ይቺ ሰራተኛ ተባለች እንጂ ሰው ናት አይደል? ሮሏ የእሷ ኃላፊነት እኛ ቤት ተቀጥሮ አይደለም ማገልገል ሆነ እንጂ ሰው ናት አይደል? ስለዚህ ስንቶቻችንን ይቺ ሰው ናት ጊዜ ሁኔታዋ ሆኖ የኔ ቤት ሰራተኛ ሆናለች። ግን እንደኔ ህልም ያላት እንደኛ ሁሉም ህልም ያላት አግብታ የምትፈልግ ሰው ናት ከማለት ይልቅ ከሰውም በታች አድርጎ የሚቆጠር ቤተሰብ ይኖራል አይደል? አሁን ይቺ ሰራተኛ እንያት እንጀራ ሆነባት አይደል? የት አለች? ስራ ቦታዋ አለች። እንደ አጋጣሚ ሆኖ የቀጠረቻትን ሴት ወይም ሚስት ወይም ባል አያድርስ የሚባል አይነት ማለት ነው።
አይደል? ይገባቸዋል እያልኩ። ስለዚህ አስቸጋሪው ማን ነው? አሁን እዚህ ቤተሰብ ውስጥ አስቸጋሪው ወይ አባት ወይ ባል ወይ ሚስት ወይ ልጆች ወይ እንጂ ሰራተኛዋ ላትሆን ትችላለች። ግን ሰራተኛዋ ግን ትኖራለች። የምትኖረው ግን በፍቅር አስባ ይሄ ቤት ቤቴ ነው፣ ያገባህ ዕለት እንኳን እንዴት እንደምወጣ አላውቅም። ታውቃላችሁ አይደል? እንዲህ አይነት ታሪኮች ታውቃላችሁ አለ። እንዲህ ተብለው የግዴታቸው ከቤት የሚወጡ የቤት ሰራተኛ የሚባሉ እንኳን አሉ። ይሄ መታደል ነው አይደል? ይሄ ለማን ነው መታደሉ? ለቤተሰቡም እኮ ነው አይደል? ለእሷ ብቻ አይደለም። ጥሩነቱ ተመልሰው የሚጠቅመው ያን እንዲህ የሆነው ቤተሰብ ነው። ይሄ የመተው ጥበብ የተሰኘ በዶክተር ተስፋዬ ሰለሞን የተጻፈው መጽሐፍ ያው ስልካችን ላይ ነው ያለው። ብዙዎች ማንበብ ይፈልጋሉ የእውነት። ምክንያቱም አሁን የምንነጋገራቸው ሀሳቦች በአንድም ሆነ በሌላ የሁላችንም ቤት ሁላችንም አእምሮ ውስጥ ያሉ ጉዳዮች ናቸው። እድሜ አይገድባቸውም። ህይወት እስካለ ድረስ ህይወት እስከቀጠለ ድረስ እንደዚህ አይነት ሀሳቦች የግድ ያስፈልጉናል። እስክንሞት ድረስ ህይወት እስካልቆመ ድረስ ከተለያዩ ችግሮች ጋር አብረን ነው የምንኖረው። ይሄ ማወቅ የሚያበቃ ነገር አይመስለኝም እና ይሄ መጽሐፍ በጣም ያስፈልገናል። እና መጽሐፉን እንዴት ነው ማግኘት የሚቻለው? አሁን ምን ላይ ወጣ መሰለሽ መጽሐፉ በድምፅና በኢቡክ የሚባሉ መድረኮች አሁን ተፈጥሯል። የወረቀት ዋጋ በዛና ምንም ማሳተም የሚታሰብ አይደለም። አሁን አስቸጋሪ ሆኗልና እጄ ላይ ስለነበሩ እነዚህ መጽሐፍት ሰዎች ነገሩኝ። እንዲህ አይነት እኮ ፕላትፎርሞች ተፈጥሯል የሚል ወሬ ስሰማ ኢትዮጵያ ውስጥ አንደኛው ተራክ የሚባል ኦዲዮ ብቻ በድምፅ ብቻ መጽሐፍቶችን ወደ ድምፅ እየቀየርም ይሸጣል። ሁለተኛው ደግሞ አፍሮሪድ የሚባል በድምፅም በኢቡክም በሞባይላችሁ ውስጥ መጽሐፉ ትገዙትና ከሞባይል ማንበብ ማለት ነው። አካላዊ መጽሐፉ ስላልተቻለ፣ ስለዚህ በአፍሮሪድ እና ተራክ በሚባሉ መድረኮች እነዚህን አፕሊኬሽንስ ናቸው። አፖችን ከጉግል አውርዳችሁ ትጭናላችሁ። መጽሐፎቻችን ስማችን ምናምን እዛ ተለጥፏል። እዛ ቲክ እያደረጋችሁ በቴሌብር ይሁን በምናምን ከፍሎ መጽሐፎች መግዛት ይቻላል። አሁን በፈቀደው ሁኔታ ስልካችን ላይ ማለት ነው። ትክክል። በጣም እናመሰግናለን። ደስ የሚል ቆይታ ነው የነበረን ዶክተር ተስፋዬ። ከዚህ በፊትም እንግዲህ የቅዳሜ ከሰዓት ቤተሰብ ኖት በጣም ብዙ ነገሮችን አሳይተውናል። ዛሬም ደግሞ ከዚህ መጽሐፍ ውጭ የተወሰኑ ነገሮችን ለህይወታችን የሚጠቅሙ የተወሰኑ ደግሞ በተግባር የምናያቸው ነገሮች እንዳሉ ሰምተናልና ስለመመሰጥ ባስተውሎት ስለማድረግ ትኩረት አስታውሳለሁኝ። የለውዝ ፍሬ እንዲከፍለን የለውዝ ክፋይ ውስጥ ፍሬ እንዳለች ራሱ ያወቁት በርሶ ነው። ያችን ስንበላ አስታውሳለሁ የዛን ጊዜና ከዛ ሀሳብ ጋር የተያያዘ በተግባር ያደረግናት ነገር አለች እና አሁንም ዶክተር እንግዲህ አጠር ያለች ነገር ለህይወታችን የሚጠቅም በሚገባን መንገድ በተግባር ያሳዩናል። ግን በዚህ ሀሳብ ላይ ሰብለ ብትኖር ደስ ይለናልና ሰብለም ትምጣና አንድ ላይ ሁላችንም ሆነን እናደርገዋለን ማለት ነው። ይጠቅመናል። ዶክተር እንግዲህ ያው ሀሳብ ነው ምን አነሳው ይጠቅመን፣ ግን ደግሞ አሁን በተግባር ምን ማድረግ እንዳለብን ምንድን ነው የምናደርገው ሲነገረን መስማት ነው። ሰምቻለሁ። ቁጭ ቤ ደስ የሚል ነበረ። እሺ እቺ በጣም አጭር ግን ኋላ እንደምታዩት ጠቃሚ የሆነች እንቅስቃሴ ናት። እጃችን እንደዚህ እንዘርጋና ሁላችንም ፊት ለፊታችን እንጨብጥ። እንደዚህ በደንብ አክረን እንጨብጥ። በደንብ ይህ የምንጨብጠው ነገር ትከሻችን ሁሉ እስኪወጣ እስኪስበው ድረስ በደንብ ነው የምንወጣው። በኃይለኛው እንደዚህ ወጥረን አሁን ጨብጠን የያዝነው ነገር በህሊናችን እንደየቤታችን እንደ ሁኔታችን ንዴት ሊሆን ይችላል፣ ቂም ሊሆን ይችላል፣ ፍርሃት ሊሆን ይችላል። እናስበው። አይናችን ጨፍነና አትጨፍኑ፣ ችግር ስለለመድኩ። ስለዚህ ጨፍነን ይዘናል፣ አክርረን ይዘናል። ጨብጠናል። ሰውነታችን ምን እየተሰማው? ሰውነታችን እስኪ እናስስ። የት አካባቢ ውጥረት አለ? መጨነቅ አለ? ስለዚህ አሁን በቀስታ ቀስ እያልን እንልቀቀው፣ እንፍታው ማለት ነው። እጃችንን
እንፍታው። እሺ ለውጥ አለ? አዎ። አሁን የሰራነው ስራ ከውጭ የመጣ ነገር የለው። እኔ ንግግር ብቻ ነው የተናገርኩት። መፍትሄው ግን ከየት ነው የተገኘው? ከራሳችን። ምን ማለት ነው? ስንማረው ከነበረው ጋር ስንማረው ከነበረ ጋር ምን ማለት ነው? መፍትሄው ራሳችን ጋር ያለው ጨብጠን የያዝነው ፍርሃቱንም ስጋቱንም ውጥረቱንም ሁሉንም ማን ነው ስንለቀው ለመልቀቅራቺ ይችን ያህል ነው የምታስፈልገን ከወሰንን ለማለት በጣም አመሰግናለሁ። ሁሉም ራሳችን ጋር ያለው ለማለት ነው። አዎ ሁሉም አየሽው አይደል? ስትጨብጨው የነበረው ውጥረት አያችሁ። ሰውነታችሁ ተጨናንቋል እኮ። ምን ያህል መቆየት የምችል ይመስላችሁ? አንድ ሆናችሁ እንዴ? አይቻልም። ለበሽታ ካልተዳረግን አንቆይም አይደል? ግን ብዙዎቻችን ፍርሃት፣ ጭንቀት፣ ቂም ይዘን ያው እየተሰቃየን ነው ለማለት። ይቺ ግን ለቀቅ ብናረጋት መፍትሄ ወደኛ ይመጣል። የራሳችን ደስታ እናገኛለን በጣም። ስለዚህ ምን ሆነ መሰላችሁ? አንድ ቀን አንድ ሰውዬ በቁጣ የሚንጨረጨር አይነት ሰው ነበር። በቃ ጠብ ፈላጊ፣ ትንሽ ነገር በሉት ቁጣ። ቤተሰብ አምርሯል፣ ስራ ጓደኛ ሁሉ አምርሯል። ከዛ አንድ ቀን ይህን ያዩ አንድ ትልቅ ሰው ኧረ እባክህ አንተ ሰውዬ ብዙ ነገር እንደሞከርክ አውቃለሁ፣ ግን እስኪ አንድ አዋቂ ያላሉ አንድ ገዳም ውስጥ እሳቸው ጋር ሄድና እስከሚሉህን ስማ ይሉታል። እሱ በጣም ጓጉቶ ስላለ እሺልና ይሄዳል። ይሄድና ሰዎች አሉ አዋቂ ናቸው። ተራው ደረሰና አባቴ እኔ ቤተሰብ አለኝ፣ ስራ አለኝ፣ ግን በንዴት ምክንያት ህይወቴ ምስቅልቅሉ ወጣ። ምንድነው የሚሻለኝ? ከሱ መፍትሄ ፍለጋ ነው የመጣሁት ሲላቸው መካሪ የተባሉ ሰውዬ ብድግ አሉና ከተቀመጡበት ብድግ አሉና አጠገባቸው የነበረውን ምሰሶ የቤት ምሰሶ ጥምጥም አድርገው አላቆኝ እረሳው አላቀኝ ማለት ጀመሩ። እንዴ ለመፍትሄ የመጣው ሰውዬ እብድ ጋር ነው የመጣው። ሰው ሁሉ ግራ ገባው። ይሄ ለመፍትሄ የመጣው ሰውዬ እንደ አባት ምን ያደርጉ ነው? አላቀኝ አልኩ እኮ ከዚህ ምሰሶ አላቀኝ እርዳኝ እያልኩ ነው። እንደምን ነካ? እሱ እኮ ነው ምሰሶውን የያዙት፣ ይልቀቁት እንጂ አላቸው። ለቀቅ አደረጉት። ወንድሜ መልስህን አግኝተሃል አሉ። በጣም አመሰግናለሁ። በጣም እናመሰግናለን። በጣም እናመሰግናለን ዶክተር። በጣም ቀላል የሚመስል ግን ደግሞ በህይወታችን ብንተገብር ከነበርንበት ካለንበት መላቀቅ ካለብን ነገሮች በቀላሉ ልንላቀቅበት የምንችለው በጣም በአጭር ደቂቃ ነው ያሳዩን፣ የነገሩን፣ ያስተማሩንና በጣም ነው የምናመሰግነው። እንግዲህ የመተው ጥበብ በስልካችን ላይ ልናገኝና ልናነበው አንብበንም ልንጠቀምበት የምንችለው መጽሐፍ ስለሆነ መጽሐፉን አንብቡት ነው የምንለው። ዶክተር ስለነበረን ጊዜ ግን በጣም አድርገን አክብራችሁ ስለጋበዛችሁኝ ይችን እንድል ፍቃድ ስለሰጣችሁኝ እወዳችኋለሁ። ኢቢኤሶች ደስ ብሎኛል። ለሁለተኛ ጊዜ እናንተ ጋር እንዲህ የመሰሉ ውብ ሴቶች፣ እህቶች፣ እናቶች ጋር እንደቆይ ስላደረጋችሁ በጣም አመሰግናለሁ። በጣም እናመሰግናለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።